ቆሻሻ ስራን በደበቁ ለጀራሽ እሱና ለቆቹ ናቸው አለቆቹ ልብ ካለን ስለነበቀል አታወራም እኮ ስለነሱ አውራ እኔ ምንም አላረኩም ካሁን አንቺ ምንም አላሽውም የምትዩን ነገር በሙሉ እውነቱን እኮ እሱ ነግሮኛል ስለዚህ ምንም እውነት የለም ምንድነው ላረጋሽ ልጅቷን አሳልፎ መስጠት ለኛ ልክ ነው ብዬ አላስብም አረጋሽ ሁሉንም ነገር ተናዛለች ሴቶችን መድኃኒቶችን በሙሉ ለሱ በማቀበል እንደሚሸጡ ተረድተናል ያው እንደሌሎች ሴቶች ብዙ ጊዜ እዛ ከደረሱ በኋላ ይሄን ስራ አልሰራም ይሄን እንዲያላረግም ምናምን ስለሚሉ መድኃኒቱ ጥሩ ነው የምርም መድኃኒት ነው ያው እንደምንፈልገው ስለሚያረጋቸው ነው እንጂ ያን ያህል መጥፎ መድኃኒት አይደለም ወንድሜን የሚፈልጉት ለመጠቀሚያ እንደሆነ ግልጽ ነው እሱ ደግሞ ያን ያህል ነገሩ ስላልገባው ይሄን ያህል ሴራ መሸረባቸው ይሄን ያህል ነገር ማድረጋቸው ስላልተረዳው እሺ ያለ ይጠቀሙት መስሎ ትንንሽ ነገር ያሳዩት እሱን መሸወር ነው ያዙት ከዛው እጪ ግን አረጋሽ እንደዚሁም የበቀለን ሹፌር ሁሉም ወንጀለኛ እንደሆኑ አረጋግጫለሁ አው እንዳለውም በቀለ ልጅ አባት ነው እኔም አሳልፌ ሰጣት አባቷ መጥፎ ነገር እንደማያረጋት ስለማቅ ነው እንጂ ልጇ ላይ መጥፎ ነገር መታረግ እናቱኛ አይደለም ከዚህ በፊት እኮ ልጅሽ ነው የምታስተቃዩ አንቺ እንደሆንሽ እኮ ልጅሽ በገዛ አንደበቷ ተናግራለች ምክንያቱም እቺ ልጅ አምሯ ላይ በጣም ብዙ ነገር ስታደርጊ ነበር እንደማትፈልግ እሷ የኔ ህይወት ላይ ስንት ጉድለትን ይዛብኝ እንደመጣች ታውቃለህ እሷ አይደለችም እሷ ምን አደረገች ተፈጠረች እንጂ እሷ ምን አደረገች ለምን ተፈጠረች እኔ እኮ እንዳትፈጠር ነበር እንፈልገው ሲጀመር ለዛ ብዬ እኮ ነው ለዛ ብዬ መሰለኝ መድኃኒቶች ሶስት ነበርው አይደል ሁሉንም ነገር የምታደርገው አንቺ እንደሆንሽና መድኃኒትም ስትቀባበሉ የነበረው መድኃኒት ሰዎችን አእምሯቸውን አንተ ብለሃል ስለዚህ አንቺ ራስሽን ልጅ አሳልፈሽ ሰጣሽ ሴት ሁሉንም ሰው ብዙ ሰው ሴቶችን ሰብስበሽ እንደማሰጪ በምንም እርግጠኛ መሆን አልችልም አለቃዬማ ከሱ ጋር ያለሽን ግንኙነት ታውቂያለሽ አንቺ ምትሆኝ ምንም አይነት ግንኙነት ከማንም ጋር የለውም ብሎ ነው አውቆ ነው እያስፈራራኝ ከጀርባው ብዙ ሰዎች አሉ እንዳልኩ ከአቶ በቀለ ጋር ነበር ግንኙነት የነበራት አቶ በቀለ ደግሞ ከተራሴ ጋር ስሙ ከሚጠፋ ሞቱን ይመርጣል እሱን ያቶ በቀለ አንተ ያን ሁሉ ነገር አርጎልህ እንደዚህ ነው በአደባባይ ስሙን የምታጠፋው አንቺ ዝም በይ ውሻ ነህ አንተ ዝም በይ ራስሽ ገላሽን እየሸጥሽ አንቺ እንኳን እንደዚህ ያልተባሽ ዝም በይ ደግ ያረኩ እኔ ቢያንስ የራሴን ነገር ነው የተጠቀምኩት ስለይባ ይኸውልህ ስለዚህ ምን የምታውቀው ነገር አለ አብረን ነበርክ አንቺ ምን አገባ ለምን ስለኔ ያወራል ለምን ስለኔና ስለ ልጅ ያወራል ምንም የሚያውቀው ነገር አለውና ነው ይኸውልሽ የሚያውቀው ነገር ያወራ ነው አርፈሽ ጸጥ በይ እሱን ታፈታቂ ስሸጥ አይታኛል ገንዘብ ስቀበል አይታል ደግሞ የገዛ ልጄ ናት ለማንስ ወስጄ ብሰጣት ምን አገባ ያው መሸጥ እኮ ነው ወንጀል እኮ ነው ለሀብታም እንዴ እነሱ እዛ ከሄዱ በኋላ ምን እንደሚደርስባቸው እነሱም እኮ እንድሸጣቸው ነው የሚመጡት እኔ እነሱን ወደዛ አስተላልፋለሁ እነሱም እኔም ገንዘብ እናገኛለን በቃ ምንድነው ሁሉንም ነገር አንቺ እንደምታደርጊው ነግሮኛል ይሄ ማለት ደግሞ ምንድነው እኔ ማደርገው እኔ ምንም ማደርገው ነገር የለም አልነገረህም እንደዛማ አይልም እንደዛ አይልም እንትን ብልትል ማለት ርቀብት ይልሻላል ብትተው ከኔ ምንድነው የሚፈልጉት ወንድሜን እዚህ ውስጥ የከተቱት ማለት ምን እንዲያደርግላቸው ነው የሱስ ኃላፊነት ምንድነው ሰው እንደሚለው ቆሻሻ ነሽ በጣም እኔ ብቻ ነው ልስመስይ የምትችይው የኔ ልጅ ነሽ እሺ የኔ ልጅ ብቻ ነሽ አንቺ አይደለም እንዳንቺ ርካሽ አይደለም ህፃንም ቢሆን ልባለኝ የኔ ልጅ ነሽ ዝም በል እናትሽ ነኝ አፍሽን ዝጊ ተረጋጊ ማለት ልጅሽ ነው ያሳደግሽው አንቺ ነሽ ለምን እንደዚህ አይነት ቃል የምታወጪው አይመለከትም አንተ በእናትና በልጅሽ ቆይሽ ሰው ሁሉ እንዳንቺ ነው የሚመስልሽ ምን ታኛለሽ እኔ ላንቺ ብዬ ብዙ መስዋዕት ልከፍያለሁ አሁን ላንቺ ብዬ ከፍያለሁ እንደዛ ሲያረጋኝ እንደዚህ ሰውነቴ እንደዚህ እስከሞን እንደዛ ሲያሰቃየኝ የት ነበርሽ አንቺ አይደለሽ ወይ እኔ እንዳለሽ አላቅም ነበር ይወሰድሽኝ አንቺ አይደለሽ ወይ ይዘሽኝ ሄደሽ አይደለ እዚህ በቃችሁ አፋችሁ አትጨቃጨቁ በቃ ይኸውልሽ አሁን አንቺ ውስጥ ግቢና እሱ ከሄደ በኋላ እናወራለን እኔ ካንቺ ጋር ምንም አላወራም ካንቺ ጋር ማልኖርም ለማን ይሆን ይሻለኛል እናቴ አይደለሽም
ወደ በለጠ ስመጣ እሷ ነበረች የሆነ ቦታ እንሂድ ብላ ይዛኝ የመጣችው። በዛውም ነው እኔ እዛው የቀረሁት እና እኔ እንጃ እኔ ፊቷን ማየት የምችልበት ሁኔታም ሊኖር የሚችልበት ነገር አለ ብዬ አላስብም። በጣም ነው የጠላሁት። በጣም ጠልቻታለሁ። በጣም ክፉ ሰው ነች ማለት እንዴት እናት ሆነክ የፈለገ ራሱ በእርግጥ በእኔ ምክንያት ተገላ ሊሆን ይችላል። አዎ ከቤተሰብ ወጥታ ሊሆን ይችላል። ግን ወልዳኛለች። አንዴ ከወለደችኝ በኋላ እንዴት ነው እንደዚህ እንዲያሰቃየኝ ለሱ ሰጠኝ የምትሄደው? እሺ ነገላሽ ታጠቢ ምግብም ነይ። አይ አታስጨንቅ። ከመቼ ጀምሮ ነው አንቺ እንገለመ እናቷ እኮ ነኝ እኔ እናቷ ነኝ እኔ። ዝም በላ ነኝ እሷ ነኝ አይ ተረጋጊ እንጂ ተረጋጊ። እንዴ ምን ልትደበድቢያት ነው እንዴ? እጄ እኮ ነው ምን አገባህ አንተ? በቃ እንደው ውጣ። ልጄ መጣች አይደል? ውጣ በቃ። ምን ትሰራለህ? ውጣ። ለምንድን ነው የማትወጣው? ቁጭ በይ እሺ። ደግሜ ጃዝ ልሄድ እችላለሁ። ለምንድን ነው ይዛት የምትሄድ? የኔ ልጅ ናት። ገባህ? የኔ ልጅ ናት እኮ እሷ አልፈለገችማ። ልጄ ስትያት እኮ እናት አላለችም። የኔ እናት ባጠባው ውስጥ ይኸውልሽ ልታረጋት ነው ልጅቷ። የኔ ልጅ እኮ ናት። እኔ እኮ ነኝ የወለድኳት እኮ። ይኸውልሽ እናቷ ልትሆኚ ትችላለሽ፣ ግን ልጅቷ አልፈለገችም። ምን ቤት ነህ? አባቷ ነህ? ምን ሆነ? እሺ አመሰግናለሁ። ለመሰለሽ እሱ በጣም ኮንፊደንሱ ደስ ይላልና ከሱ ጋር ላውራ። ግድ የለሽም 5 ደቂቃ ጠብቂ። አንተ ደግሞ ማለት ያለብን ታውቃለህ። ተመልካቾቻችን በዚህ ጉዳይ ላይ ብዙ ግራ የሚያጋቡ ነገሮች ነበሩ፣ ግን አሁን ላይ ቢያንስ ሁሉም ሰው የራሱን ወንጀል እያመነ እዚህ ሰዓት ላይ ደርሰናል። ከዚህ በላይም ያልተነገሩ ነገሮች አሉ። እነሱን የማሳመንና ወደ ህግ የመውሰድ ነገር እንሰራለን ማለት ነው። አረጋሽ እንግዲህ እስካሁን ብዙ ነገር ዋሽተሽኛል። ከሱ ጋር የተወሰነ ቆይታ ነበር። ምንም አላሸውም። ምንም ማያቅልሽ ስታስጨንቅ ቆየህ። እኔ ምንም አላሸውም። ኦኬ አሁን አንቺ ምንም አላሸውም የምትይውን ነገር በሙሉ እውነቱን እኮ እሱ ነግሮኛል። ስለዚህ ምንም እውነት የለም። ምንድነው? አረጋሽ ተረጋጊና፣ አሁን ከዚህ በላይ ብዙ ማስመሰሎች አስፈላጊ አይደሉም። ሁሉንም ነገር አንቺ እንደምታደርጊው ነግሮኛል። ይሄ ማለት ደግሞ ምንድነው እኔ የማደርገው? እኔ ምንም ማደርገው ነገር የለም። ያው ስራሽን በመጠቀም ሁሉንም ነገር የምታቀነባብሪው ሴቶችን ስራዬ እኮ እንጀራዬ እኮ ነው በቃ እንጂ በቃ ራሴን ነው የምጠቀመው። ለስራዬ ራሴን ነው የምጠቀመው። ራስሽን እኮ መጠቀም ልጅ ትችያለሽ፣ ግን አንቺ ከዛ አልፈሽ ማህበረሰቡ ላይ ያለውን ለምሳሌ እዚህ አካባቢ ለመጀመሪያ ጊዜ ስመጣ ምን ብለሽኛል? የተለያዩ ሰዎች አሉ ሴቶችን ያላገቡ ሴቶችን ወይም ደግሞ የደረሱ ሴቶችን ቆንጆ ሴቶችን እየሰበሰቡ ለሀብታም ይድራሉ ብለሽ ነበረ። ይሄንን ስራ እና ሰዎችን ፈልገህ አግኛ ለምንድን ነው እኔ ላይ እንትን? በጣም ጥሩ ጥያቄ ነው የጠየቅሽኝ። ሲጀመር አጠገብ ያለውን ሰው እንዴት ነው የምፈልገው? ከነዚሁ መካከል ውስጥ አንዷ አንቺ ነሽ። ሴቶችን እየሰበሰብሽ እንደዚሁ መድኃኒቶችን እየሰበሰብሽ ለሱ እንደምትሰጪውና እሱ አድራሽ እንደሆነ ነግሮኛል። ስለዚህ አሁን ሌላ ምንም ነገር አያስፈልግም፣ ማመን ያለብሽ። አልነገረህም? እንደዛማ አይልም፣ እንደዛ አይልም፣ አላለም። አይ ብሏል። አላለም። ፈጥረህ ነው የምታወራው። ይኸውልሽ አሁን ኃላፊነቱን መውሰድ አለብሽ። ምክንያቱም ሁሉንም ነገር የምታደርገው አንቺ እንደሆንሽና መድኃኒትም ስትቀባበሉ የነበረው መድኃኒት ሰዎችን አእምሯቸውን አንተ ብለሃል። አንተ ቆሻሻ ስራህን በደበኩልህ ጭራሽ። ተረጋጊ። አንተ እኔ እኮ ነኝ የእሱን ቆሻሻ እሱ አስገድዶኝ እኮ ነው እንደዚህ አይነት ነገር ውስጥ እኮ የከተቱኝ እሱና አለቆቹ ናቸው እናገራለሁ። እና እኔ ምን አረኩ? ልብ ካለ ስለነ በቀል አታወራም እኮ ስለነሱ አውራ። እኔ ምንም አላረኩም። ልብ ካለ ስለዚህ አንቺ አርገሽዋል ማለት ነው። እኔ አላረኩም። ራሱ ነው የራሱን ወንጀል ለመሸፈን ነው፣ የራሱን ጥፋት ለመሸፈን ነው። እንዴ ዝም በይ። የራሱን ጥፋት ዝም በይ። ይኸውልሽ አፍሽን ዝጊ በቃ። አሁን አንዳንዴ ሲደረስብሽ እንኳን አፍሽን ለመዝጋት ሞክሪ። ይኸውልሽ እኔ ምንም አላጠፋሁም። እነሱ ናቸው ሆን ብለው አውቀው ነው። አውቀው አይደለም መጠቀሚያ አድርገውኝ ነው። አውቀው አይደለም። ስለአንቺ ከአንቺ ራሱ ብዙ ነገር ሰምቻለሁ ከራስሽ አንደበት። ስለዚህ አንቺ የራስሽን ልጅ አሳልፈሽ የሰጠሽ ሴት ሁሉንም ሰው ብዙ ሰው ሴቶችን ሰብስበሽ እንደማሰጪ በምንም እርግጠኛ መሆን አልችልም። ሲጀመር ይሄንን በመረጃ ከራስሽ አንደበት ያረጋግጥኳቸው ነገሮች አሉ እኮ። እነሱ እኮ ናቸው መጠቀሚያ ያደረጉኝ፣ አስገድዱኝ። እሱና አለቆቹ እኮ ናቸው። አንቺን ነው መጠቀሚያ የሚያደርጉት? አዎ እኔ መጠቀሚያ ያደርኩሽ? አንተም አለቃዬማ ከእሱ ጋር ያለሽን ግንኙነት ታውቂያለሽ። አንቺ የምትሆኝ ምንም አይነት ግንኙነት ከማንም ጋር የለውም ብሎ ነው አውቆ ነው እያስፈራራኝ ነው። ከጀርባው ብዙ ሰዎች አሉ እያስፈራራኝ ነው። አዎ ይኸውልሽ አንቺ እኮ ብዙ ነገሮችን ፈቅደሽ እንደምታደርጊ በኩራት ስትናገሪ ነበረ። አሁን ከየት ነው የመጣውን አስፈራርቶኝ ነው ምናምን የምትይውን ነገር ከየት ነው ያመጣሽው?
በቃ እነሱ ኃይል አላቸው። ስለዚህ በቃ እነሱ ናቸው ድፍረት ይሆን። ከነሱ ጋር እኮ ነው ተባብረሽ እየሰራሽ ያለችው። ለምንድን ነው ነገሩን ወደ እነሱ የምትወስጂ ነው? እዚህ ጋር ስለሌሉ ነው አይደለም? ኧረ እና አሁን የምታውቀውን ነገር በሙሉ ንገረኝ። ስለ አቶ በቀለ፣ ስለ አቶ አሸብር፣ ስለሚሰሩት ስራ እያንዳንዱ ስለሷ የምታውቀውን ነገር አሁን የነገርከኝን በደንብ አንድ ባንድ እንድትነግረኝ እፈልጋለሁ። ሁላችሁም በደንብ በስነ ስርዓት ማቅሶ ነው ሲጀምር። እዚህ ጋር ምንም አታውቅም። አፈንስ ጋር ምንም አያውቅም። ዝም በያች እናገራለሁ አለ። ስለዚህ ችግር አለብሽ ማለት ነው። ይናገር። የምትናገረው ድርስ ሲሰጥሽ ትናገራለሽ። ተናገር። እዚህ ጋር አቶ አሸብር ዝም በይ። ይኸውልሽ ኃይል ልጠቀም እንዳታስገድጅ ነው። ቀጥሎ እንደምን እዚህ ጋር አቶ አሸብርና በቀለ ዋና ቁልፍ የሆኑ ሰዎች ናቸው ሲጀምር። አቶ በቀለም ቢሆን ስሙ እንዳይጠፋበት ሲል ነው። እሺ ውሸትም ከሆነ እየሰማለሁ። አንቺ ዝም በይ። አቶ በቀለም ቢሆን ስሙ እንዳይጠፋበት በሚል ነው እኔ እዚህ ጋር የተገኘሁት። የሱን ገመና አሸፋኝ ሆኜ ማለት ነው። ሲጀምር ከአቶ በቀለ ጋር በጣም ግንኙነት ነበራት። እሱ ደግሞ ካዲነህ። እሺ አንቺ ዝም በይ። ይኸውልሽ እውነቱ ሲወራ ለመደባባት ሞክሪ። ኤርጄ የመናገር መብት አለው፣ ይናገራል። በቃ አንቺም ብትሆኚ ኃጢአትሽን ተናዘዢ። ከዚህ በኋላ የትም አትሄጂም። ምንም ኃጢአት የለብኝም። መድረቅ አያዋጣሽም። ተናገረው። እንዳልኩ ከአቶ በቀለ ጋር ነበር ግንኙነት የነበራት። አቶ በቀለ ደግሞ ከተራሴ ጋር ስሙ ከሚጠፋ ሞቱን ይመርጣል። ስለዚህ እኔን እዚህ ጋር ምን አደረገኝ? መድኃኒት እንድሰጣቸው እና ደግሞ ከሱ ጋር ማለት ታሪኩ ከዚህ በፊት ከልጅ እንዳለው እንዲታወቅ አይፈልግም አቶ በቀለ እና የሱን ያቶ በቀለ አንተ ያን ሁሉ ነገር አድርጎልህ እንደዚህ ነው በአደባባይ ስሙን የምታጠፋው? አንቺ ዝም በይ። ውሻ ነህ አንተ። ዝም በይ። ራስሽ ገላሽን እየሸጥሽ አንቺ እንኳን እንደዚህ አልተባልሽም። ዝም በይ። ደግ ያደረኩ እኔ ቢያንስ የራሴን ነገር ነው የተጠቀምኩት። አትሌባ። ይኸውልህ ስለዚህ ያቶ በቀለ ልጅ ናት ማለት ነው የሷ ልጅ። ምን የምታውቀው ነገር አለ? አብረህን ነበርክ? አንቺ ምን አገባ? ለምን ስለኔ ያወራል? ለምን ስለኔና ስለ ልጅ ያወራል? ምንም የሚያውቀው ነገር አለውና ነው። ይኸውልሽ የሚያውቀውን ነገር እያወራ ነው። አርፈሽ ጸጥ በይ። ያለዛ ግን ኃይል ለምን ስለኔና ስለ ልጅ ያወራል? አያውቅም። በቃ አያውቅም እንዴ? እሺ አያውቅም። በቃ ይናገር፣ ግን ይናገር። እሺ ቀጥ ወይ ታወጣልኛል? አይ ተናገር፣ ግድ የለም። አልወጣም። ተናገር፣ ግድ የለም። እዚህ ጋር እንዳልኩ በቃ የአቶ በቀለ ታሪክ እንዲታወቅ አይፈልግም። ስለዚህ እኔም በዚህ ቦታ ላይ እንድገኝ እና እነሱም ካልተፈለገ ለምን ታወራለህ? ዝም በይ አንቺ በጥፊ እንዳልልሽ። በቃ ዝም በይ፣ ይናገርበት ልጁ። ቀጥል። እንዲታወቅ ስላልፈለገ እኔ እዚህ ጋር ሁሉንም ነገር አስፈጻሚያቸው ሆኜ ምኖርና ተከፍሎ ምኖር ሰው ነኝ። አንደኛ። ሁለተኛ ደግሞ ሰላንታ ታሪክም ሰላስቶ በቀለም ስለበለጠ ስለወንድምህ ማለት ነው። ሰው ሁላችሁም አውቃለሁ፣ አንተንም ጉዳይ አውቃለሁ። እሺ ሁሉንም ነገር የምታውቀውን ነገር ተናገር። ስለኔ ጉዳይ ምንድነው የምታውቀው? እየዋሸህ እኮ ነው። ለምን እኔ እውነት ሳወራ አታምነኝም? እሱ ግን የሚፈልገውን ነገር ስለነገርኩት አላመንኩትም፣ ግን መስማት አለብኝ። ማምነው ደግሞ በማረጋገጥ አንቺም ብትሆኚ እኮ ልጅሽን ለበለጠን ሸጥሽው አሳልፈሽ እሱን ታፈታቂ ስሸጥ አይታኛል። ገንዘብ ስቀበል አይታል። ደግሞ የገዛ ልጄ ናት። ለማንስ ወስጄ ብሰጣት ምን አገባ? አባቷ ነው አጎቷ ነው ምን አገባ? አያገባህም እኮ። አጎቷ ነው ምናምን ብለሽ ነበር። እሱ ውሸት ነው ማለት ነው። አጎት ብለሻል ነበር ቅድም ብለሻል አይደል? አዎ ብለሻል። በቃ አትዋሽ። እሺ ይኸውልሽ አረጋሽ፣ ይሄ ልጅ መናገር የሚፈልገውን እውነት ይናገር። እውነት አይደለም ውሸት ነው። እውነት እኔ ጋር ነው ያለው እያልኩ እኮ ነው። እውነት አንቺ ጋርም አለ አይደል? አንቺም ጋር ያለውን እውነት ሰማለሁ፣ እሱም ጋር ያለውን እውነት ሰማለሁ። እሱ ጋር እውነት የለም። ምንም ያውቀው ነገር የለም። ፌር እኮ ነው። በቃ እናምነውም፣ ግን እናዳምጠውሽ። ይኸውልሽ የሚናገረውን ነገር አንቺን ከዚህ በፊት እንዳዳመጥኩሽ እሱንም ቁጭ ብዬ ላዳምጠውና ማረጋገጥ ያለብኝን ደግሞ አረጋግጣለሁ። ይኸውልሽ መስማትና ማዳመጥ አንድ አይደለም። አዳምጠን ማረጋገጥ የሚባል ነገር አለ። ቆይ ሲጀመር ስለበቀለ እንዲናገር ስላሸብር እንዲናገር ስትይ የነበረው ራስሽ ነሽ። እና ታዲያ ስለበቀለ ነው ስለበቀለ ስላሸብር ነው እንጂ ያልኩት ስለኔ አውራ ብየዋለሁ። አንቺ ምን ይለይሻል? አንቺ ካሸብርና ከበቀለ ምን ማለት ነው? ይሄን ነገር የምታደርጊው ከነሱ በመቀበል ይሄን ነገር የምታደርጊው እኮ አንቺ ነሽ አይደል? እኔ እኮ ራሴን ችዬ ነው እነዚህ ነገሮች ማድረግ አይደለ? ራስሽን ችለሽ አይደለም፣ ታዘዥሽ ነው የምታደርጊው ሁሉ እኮ። ታዝዤም ባደርግ ቢያንስ ግን እኔን እንዲያስገባኝ አልፈልግም። በቃ አለቆቹ እነሱ ናቸው አይደል? እኔ አይደለሁም አለቀው። ስለዚህ ስላለቆቹ ብቻ ያውራ። እሺ ይኸውልሽ
እንዲናገር የሚፈልገውን ነገር ይናገር። አንቺም እድል ሲሰጥሽ እንድትናገሪ መናገር የምትፈልጊውን ነገር ራስሽን መከላከል ያለብሽ ነገር ካለ በምክንያት ወይም ደግሞ በማስረጃ አስደግፈሽ መናገር ትችያለሽ። እሺ ስለኔ ግን እንዳታወራ። ስለኔ እንዳያወራ። ስለማንም ማውራት ይችላል። ስለኔ አይችልም። ስለኔ ማውራት መብቱ ነው። እኔ እዚህ ጋር ቁጭ ብዬ እሱ ስለኔ ማውራት አይችልም። ለምን አይችልም? እኔ ነኝ ስለኔ ማውራው። ስለኔ ምንም ታውቀው ነገር የለም። እሺ አልወቅም ላውራሽ። እሺ ስለነ በቀለ ከጀመርክበት ቀጥል። በቀለ ነገር ያለው አይደለ? አዎ ከሷ ጋር ግንኙነት አለው። በግንኙነት ማለትም ልጅ አላችሁ። ያ ማለት ደግሞ በቀለ በጣም ትልቅ ሰው ነው። እዚህ ጋር ብዙ ስራዎችም ያሰራል። እንደሱ አይነትም ስራዎችን ያሰራል። ሴቶችንም እንዳልኩ ከሌላ ቦታም እንዲህ ከክፍለ ሀገርም በእንደዚህ አይነት መንገድም እሷም ልጇን ያሳልፋ እንደሰጠችበት አይነት መንገድም የሚሰራ ሰው ነው ማለት በሴት ገላ የሚሰራ ሰው ማለት ነው። እንደዚህ አይነት ሰው ነው እና እሷም ደግሞ አለችበት። ይሄን ስናገር ደግሞ እሷ ነው የምትለው። እኔ እዚህ ጋር ስላለቆች ብቻ አውራ የኔን ስም አትጥራ። እሷ አለኝ በቃ እያወራሁ እኮ ስላለቆች ብቻ አውራ በቃ እኔን አትቀላቅል። ስለኔ አታውራ። ስለኔ ነው የማያወራው። ስለራሴ አወራለሁ። ስለኔ ከኔ በላይ እሱ ያውቃል። አንቺ አውሪሽ። ግድ የለም ስለአንቺ አውሪሽ። ግን እውነቷን አዎ እንዳለውም በቃ ላይ ልጅ አባት ነው። እኔም አሳልፌ የሰጠዋት አባቷ መጥፎ ነገር እንደማያረጋት ስለማቅ ነው እንጂ ልጇ ላይ መጥፎ ነገር የምታረግ እናቱኛ አይደለም። ከዚህ በፊት እኮ ልጅሽ ነው የምታሰቃየው አንቺ እንደሆንሽ እኮ ልጅሽ በገዛ አንደበቷ ተናግራለች። ያው ስቃይ ሊመስላት ይችላል፣ ግን እኔ ትክክለኛ ነገር ነው ሳደርግባት የነበረው። ቆይ አንቺ ስታስቢው ማለት ነው አባትነቱን የማይፈልገው ከሆነ እንዴት ነው ምንም አያረጋትም ብለሽ የምታስቢው? ምን ያረጋታል? ምንም አያረጋት። እኔስ እስካሁን ሳልፈልጋት መጣ ምን አረኳት? ስለዚህ ምንም አያረጋት። ታሰቃያት ነበር። ልጅሽን በጣም ስታሰቃያት ነበር። ምንድነው ያሰቃያት? ምን አሰቃያት? ትማራለች፣ ትበላለች፣ ትጠጣለች። ምን አሰቃያት? እንጂ ምንም ሁሉም ነገር ሰላም ነው። አዎ ሰላም ነው ማለት እሷን ልጅ ስለሆነች የሆነ የጎደለባት ብልጭልጭ ነገር ስታይ ያጓጓታል። የጎደለባት ነገር ሊመስላት ይችላል። ከምግብ ማለት ከምትበላው ጀምሮ በጣም ብዙ ስቃይ ስታደርሽባት ነበር። ይሄንን እሷ ለኔ ነግራኛለች። አሁን ፊት ለፊት ሁሉንም ነገር ሐቁን ብናወራ ደስ ይለኛል። ምክንያቱም እቺ ልጅ አእምሮዋ ላይ በጣም ብዙ ነገር ስታደርጊ ነበር እንደማትፈለግ። እሷ የኔ ህይወት ላይ ስንት ጉድለትን ይዛብኝ እንደመጣች ታውቃለህ? እሷ አይደለችም። እሷ ምን አደረገች? ተፈጠረች እንጂ እሷ ምን አደረገች? ለምን ተፈጠረች? እኔ እኮ እንዳትፈጠር ነበር እንፈልገው። ሲጀመር ለዛ ብዬ እኮ ነው ለዛ ብዬ መሰለኝ መድኃኒቶች ሶስት ነበረው አይደለ እኮ መድኃኒቱ እኮ ታዲያ እሷንም እኮ ጎርቷታል አይደለም? መድኃኒቱ እኮ እሷንም ተጽዕኖ አሳድሮባታል። ከወጣሽ በኋላ እኮ አንዴ ከመጣሽ በኋላስ እያወቅሽ ሳትወለድሽ ያደረግሽ ከተወለደች በኋላም ግን እያንዳንዷን ነገር ስቃይ በማህበረሰቡ ኢቭን ጓደኞች እንኳን ይላትም ይችላል። እና ለምን ይኖራታል? ጓደኛ ምን ይጠቅማል? ንገሪኝ። ጓደኛ ምንድነው? ምንም አይሰሩላትም። ከማንም ጋር እንድትሆን አልፈልግም። በቃ ጓደኛዋም እናቷም ምን ያውን መድኃኒት ሳመጣ እንደውም ፈልገሽ የምትቀበዩ አንቺ መሰለሽ ልጅሽ ላይ ጉዳት እንዲደርስ እንዴ። አቶ በቀለ ቢልከኝ ሰው ለምንድን ነው ስለኔ የሚያወራ? እውነቱን እያወራ ከሆነ ስለኔ ለምን ያወራል? ለምን ስለ በቀለ ብቻ አታወራ? ስላንቺ ማውራት ስላንቺም ያወራው ለምን እኮ ለምን ስለኔ ታወራለህ? ስላለሽበት ይኸውልሽ አንቺ በቀለ እነዚህ በሙሉ ሻሸብር በሙሉ አንድ አይነት ጎራ ናችሁ። ስለዚህ አንዱን ጠርቶ አንዱን አለመጥራት አይቻልም። ይልቅ ይናገርበት። እሺ ይናገርቶ ሴቶች ስላንቺሳ አንቺ ፈልገውት ነው የምወስዳቸው። ፈልገውት ነው። ስለዚህ ይኸውልሽ ከመጀመሪያውም ጀምሮ አንቺ ሴቶችን እየሰበሰብሽ በሱ ሹፌርነት አማካኝነት ወደ ሀብታሞች የምትልኪው እንደዚሁም የነበቀለን ስራ ሲጀመርም ከበቀለም ጋር አብረሽ ነው የምትሰሪው ከመጀመሪያው ጀምሮ አይደለም? አብረን ሰራን ማለት እኮ ያው ከሱ ጋር አብሮ ይሰራ ሁሉ ወንጀል ነው ማለት አይደል? ጽድቅ ነው። እሺ ስለዚህ አምነሽልኛል። አንቺ እስኪ ሌላ ያልነገርከኝ ነገር ካለ በሙሉ ጥርት አድርገህ ንገረኝ። ምክንያቱም ሁለታችሁም ከወንጀለኛነት ልትነጹ አትችሉም። ቢያንስ ትንሽ ርህራሄ እንዳደርግልህ ከፈለክ እውነቷን ሰላንተም ቢሆን እኮ አውቃለሁ ስለበለጠ አሁንም ቢሆን አንተ አርፈ ከቤተሰብ ጋር ብንኖር ይሻላል። በሰላም በፍቅር ብንኖር ይሻላል። እንዴት ማለት?
ማለት ከዚህ በኋላ የሚመጣበት ነገር ላታስተናገደው ስለምችል በሰላም ብትኖር እኔ ራሱ ምመክር ይሄንን ነው። ከማይሆን ሰው ጋር ለምን ትጋፋለህ? አስፈራራው ብለው ነው ላኩ። አሁን ደግሞ ማስፈራራት አይደለም ለአንተ በማሰብ እየነገርኩ ነው። ነገርኩ እኮ ያው እሺ አንቺ ሴትዮ እያወራሁት መሰለኝ። አውራ ቀጥል፣ እሷን ተዋት፣ ቀጥል። በለጠ አሁንም ቢሆን የሚያደርገውን ነገር ነግሬያለሁ። ከሱ ጀርባ ያሉትንም ሰዎች ነገርኩ። ስለዚህ አርፈ ለምን ትተህ እንደውም በሰላም ለምን አንኖርም? በቃ ያለ ህይወት ብር ነው የሚያስፈልግ ማለት በብር ጉዳይ ነው። በውርስ ጉዳይ እንደተጣላችሁት ሁሉ በውርስ ነው አይደለ? ስለዚህ አሁንም ቢሆን ለአንተ መክረው በሰላም እንትን ብትል ማለት ርቀህ ብትሄድ ይሻላል ብትተው። ከኔ ምንድን ነው የሚፈልጉት? የውርስ ጉዳይ አይደለ እንዴ? ውርሱን ነው የሚፈልገው፣ ሌላ ምን ይፈልጋል? እሺ ወንድሜን እዚህ ውስጥ የከተቱት ማለት ምን እንዲያደርግላቸው ነው? የሱስ ኃላፊነት ምንድን ነው? ኃላፊነቱ የሱን ያገኛቸው አብረው አይደል እንዴ? እሱ ይቀበላል ሴቶች ተቀብሎ። ስለዚህ እሷ የምታመጣውን ከዛ አንተ የምታደርሰውን እሱ ይቀበላል ማለት ነው። ስለዚህ ከሱ ጀርባ ደግሞ ያሉ ሰዎች የምትቀናቀናቸው አይደሉም። ዛሬ ቢገባ ራሱ ነገ ወጪ ነው። ስለዚህ ባለፋ ቢቀርብ ብትተው ይሻላል የሌሉን ነገር። ስለዚህ አንተ እኔንም ብታስለኝ ነገ እወጣለሁ ተናግረህ ነው የሚቀርበት ማለት ይሄን ሁሉ ነገር ከነገርከው በኋላ ቢቀርብ ምናምን አልቀረብም አንተም ብሎ መካሪ መጀመሪያ ትናገርም ነበር። ታዲያ መጀመሪያ ትነግረውም ነበር እንደሚቀርበት። አሁን ነው የምትነግረው? ነገርኩት። ምንድነው አንቺ ሐሳብሽ? እሺ ወደ አንቺ ልምጣ። እንግዲህ እሱ የሚያውቀውን ነገር ተናግሯል። ከዚህ በኋላ የሚናገረውን ነገር በሙሉ ይናገራል። ከአንቺ ጋር ግን የሚኖረኝ ቆይታ ይኖራል ማለት እስካሁን በነበረን ጊዜ በሙሉ በፍጹም እውነት ለማስመሰል የምትሞክሪው ግን ምንም አይነት እውነት የሌለበት ውሸታም ሰው እንደሆንሽ ተረድቻለሁ። ግን እና በቃ ከተረዳህ እሱን መኗ እኔን አትጠይቀኝ። ቆይ ካንቺ አንደበት መስማት ፈልጋለሁ። ሴቶች እንዴት ነው የምታመጫቸው? ማለት ምን ማለት ነው? እንዴት ነው ሴቶች የምታሰባስባቸው አንቺ ነሽ። ሲጀመርም ቤተሰቦች የጠሉሽም አንድም የማህበረሰቡን ሴቶች እየነቀሽ እያወጣሽ ስለምትሸጪ ነው አይደል? ስራ መስራት ይፈልጋሉ፣ ስራ ሰጣቸዋለሁ። ምን አረኩ ነኝ? ደህና ነገር እኮ ነው ያረኩላቸው። ትልቅ ቦታ ነው ያደረስኩላቸው። ቤተሰባቸውን ቢሆን እኔን ያገላል፣ ልጆቻቸው የሚልኩላቸውን ገንዘብ ግን ቅርጥፍ አድርገው ይበላሉ። ስለዚህ በስራሽ አትጸጸችም? ለምንድን ነው የምጸጸተው? ማህበረሰቡ ነው እኔን ስላገለለ መጸጸት ያለበት። ማህበረሰቡ ይጸጸት? አዎ በደንብ። አታፍሪም እንደዚህ ስትይ? ለምንድን ነው ማፍራው? እኔን እንደዚህ ያገላሉ፣ እኔ ልጆቻቸውን ወስጄ ስራ እየሰጠው ስራ ነው የምትይው? ይሄንን እና መሸጥ እኮ ነው፣ ወንጀል እኮ ነው ለሀብታም። እንዴ እነሱ እዛ ከሄዱ በኋላ ምን እንደሚደርስባቸው እነሱም እኮ እንዲሸጣቸው ነው የሚመጡት። እኔ እነሱን ወደዛ አስተላልፋለሁ፣ እነሱም እኔም ገንዘብ እናገኛለን። በቃ ምንድን ነው? እሺ ስለ መድኃኒቱ ንገሪኝ። መድኃኒቱ ምንድን ነው? ለልጅ እንዲሰጥ አስታድርግ የነበረው ነገር ምንድን ነው? ያው መድኃኒት ነው በቃ ማለት ነገሮችን ትንሽ ልጅቷ ድርቅናም ስላለባት እንቢተኝነትም ስላለባት በቃ መድኃኒቱ ያስተካክላታል ትንሽ። ምን አድርጎ ነው የሚያስተካክላት? ያው እንደ ሌሎች ሴቶች ብዙ ጊዜ እዛ ከደረሱ በኋላ ይህን ስራ አልሰራም ይህን እንዲህ አላረግም ምናምን ስለሚለው መድኃኒቱ ጥሩ ነው። የምርም መድኃኒት ነው። ያው እንደምንፈልገው ስለሚያደርጋቸው ነው እንጂ ያን ያህል መጥፎ መድኃኒት አይደለም። ስለዚህ አንቺ ልጅሽን አሳልፍሽ ስጠሹ አንድም ቆይ በቀለ ልጁንም ሊደብቅ የፈለገበት ምክንያት ምን? ምናልባት ክፉ እናት ናት ብሎ አስቦ ሊሆን ይችላል። እንዴት ማለት? ማለት ያው እንደምልካቸው ሴቶች ልጁንም እንደዛ ታረግብኛለች ብሎ ገምቶ ሊሆን ይችላል። ግን ደግሞ ያው አባትም እናትም አባቷም እናቷም አንድ አይነት ሰዎች ስለሆኑ ጀስት እሱ ጋር ቢሆን እንዲሁ ያው ማለት የፈለኩት ይገባሃል ብዬ አስባለሁ። ገብቶኛል በደንብ። እሺ ሌላ ያልነገርሽኝ አንቺ ስታደርጊ ስለነበረው ያልነገርሽኝ ያልጠቆምሽኝ ነገር ካለ ንገሪ። ጀመር በቀለ ልጁን እንደ ልጁ አይቷት አያውቅም።
እዛ ሚዲያ ላይ ምናምን ላይ በቃ ከምትታወቀው ሚስቱ የወለዳቸው ልጆች እንጂ የኔን ልጅ አንድም ቀን እንደ ልጅ አይቷት አያውቅም ሲጀመር። ስለዚህ እሱም ቢሆን ከኔ የተለየ ነገር ሊያደርግላት ወይም ሊያረግባት አይችልም። እሱም ለግል ወስዶ ሊጠቀምባት ነው። ያው እኔ ደግሞ ለኔም ለሷም ጥቅም ነበር። ስለዚህ እቺ ልጅ በመሀል እየተጎዳች ነው። ምን ነው የምትጎዳው? ምንም አልተጎዳችም። የተጎዳች ትመስላለች። ለጥቅማችሁ ነው የምትፈልጓት ልጅቷን። እቺ እኮ እኔ ለጋራ ጥቅም ነው የምፈልጋት፣ ለግል ጥቅም ነው። አዎ አየህ፣ እኔ አብሬያት ይዣት ነው የምኖረው። ቆይ እኔ ያልገባኝ ነገር ልጅቷ እየበቀለ እንደሆነ በምን አረጋግጥሽ? ምን ማለት ነው በምን አረጋግጥሽ? መቼስ በዲኤንኤ ያለለ 3 ሰው እንደደፈረሽ ምናምን እንደዛ አይነት ነገሮችን ነገርሽ ነው እንደዛ ያልኩ። ስለዚህ ውሸት ነበር። ያው ውሸት ሳይሆን ያኔ እንደነገርኩ ባለፈው ልጄ እንድታገኝልኝ ብቻ ነበር እንፈልገው። ስለዚህ ያኔ ያህል እንደዚህ የሆነ ሀቅ ማውራቱ ምናምን አስፈላጊ ነው ብዬ አላሰብኩ። ስለዚህ ደብቀሽ ነበር ማለት ነው። ማለት ተደፍረሽ አይደለሽም አይደለም። የሚገባህን ብቻ ነው ያኔ የነገርኩ። በቃ ማወቅ ስለሚገባ ማወቅ የሌለብህን ደግሞ በአንዳንድ ነገሮች ደበስበስ እያረኩ አለፍኩ። ዋና ዓላማዬ ልጄ እንድታገኝልኝ ነበር። ስለዚህ ራስሽ አሳልፈሽ የሰጠሻትን ልጅ እኔ ፈልጌ እንዳመጣልሽ ፈለግሽ። ደግሞ በውሸት ይሄ ወንጀለኞችን እኛ የሌለ ወንጀለኛ ነው ስንፈልግ የነበረው ደፈሩኝ ምናምን ነው ፈልገሽ ነው ያደረግሽው ማለት ነው። ሁሉንም ነገር ፈልገሽ ነው ከበቀለ ጋር ያደረግሽው። እንዳልኩ ቤተሰቦቼ ሀብታም አግብቼ ገንዘብ ለነሱ እንድሰጥላቸው ፈለጉ። እኔ ደግሞ በራሴ መንገድ አረኩት። በቃ ልዩነቱ ያ ነው። ቤተሰቦቼ እኔን ለሀብታም ድረው ለማልፈልገው ሀብታም ገንዘብ ከሱ ወደ እነሱ እንድሰጣቸው ነበር የፈለኩት። እኔ ደግሞ በግሌ በራሴ መንገድ ገንዘብ ከራሴ ወደ ራሴ አረኩት ማለት ነው። አይን ደግሞ በኩራት ነው የምትናገሪው? አዎ በደንብ በኩራት በራሴ ነው ያረኩት። እንዴ ጥሩ። ቆይ እንደው ስለነበቀለ የምታውቂ ከሆነ ስለ አሸብር የምታውቂ ከሆነ ከኔ ቤተሰብ ጋር የሚያገናኛችሁ ነገር ምንድነው? ከኔ ምንድነው የሚፈልጉት? ከወንድሜ ምንድነው የሚፈልጉት? ከቤተሰቦቼ ምንድነው የሚፈልጉት? ምናልባት ወንድሜ ደግሞ እኔን ወፍ ዘራሽ ምናምን ሲለኝ ነበረ። እኔ ቤተሰብ ውስጥ የሆነ ማላቃቸው ብዙ ነገሮች እየተመዘዙ ነው። ስለዚህ የምታውቂው ነገር ካለ ብትነግሪኝ ደስ ይለኛል። ለምን አታዋቸውም አንተ? ምን ቸገረ? እንዴት ማለት? አሁን ይህን ነገር ብነግርህ ማለት ነው ታውቃለህ፣ አንተንም እኔንም በአንድ ቀን ነው የሚያስወግዱ። በአንድ ቀን መኖር አትፈልግም? በህይወት መቆየት አትፈልግም? አንቺ ራስሽ መኖር አትፈልግም? እንደዛ አይነት ጦስ ውስጥ የገባሽበት? እስካሁን እኮ በሰላም ስኖር ነበር። አንተ ነበር እኮ መተህ ህይወቴን የበጠበጥከው። እኔ ማን እንደላከብኝ ራሱ አላውቅም። አንተ እሺ ንገሪኝ። ምንድነው እንድነግርህ ፈልገው? ስለ ቤተሰቦች ከሆነ ስለ ቤተሰቦች በቃ በዋነኝነት የተፈለገው ውርሱን እንዳትካፈል ነው። አሁንስ ደስ አለ? ስለዚህ ስለ ውርሱን ለማውሰድ ብለው ነው እኔ እንደዚህ አይነት ጫና ውስጥ የሚከቱ? አዎ በቃ አንተ ድርሻህን እንድትወስድ አይፈልጉም። በቃ ያንተን ድርሻ እነሱ ናቸው መውሰድ የሚፈልጉት። ይሄን ነው አይደል ማወቅ የምትፈልገው? ይሄው ነው። ስለዚህ አንቺ በጣም ዲቴል ብዙ መረጃዎችን ታውቂያለሽ ማለት ነው። ነገርኩህ እኮ ሁሉንም ነገር። ከዚህ በላይ ምንም ማውቀው ነገር የለም። እሺ ከዚህ በላይ ያልነገርከኝ ነገር አለ? ምንም ያው እሷ ነገረች። ስለዚህ ስለ ውርሱ ከውርስ ማስወጣት ስለአንተ ጉዳይ ከሆነ ነው ማለት ነው። ምየናም በነገረች ያው እንዳለው ነው በተተው እንዳሳብ እና ቤተሰብንም እናትንም በቃ በሰላም ብንወርስ። ስለ እናት እንዴት አወቅህ አንተ? ማላውቀው ነገር የለም ብዬ አልኩ። እሺ ቀጣይ እቅዳቸው ምን እንደሆነ ታውቃለህ? እኔ ጠንሳሾቹ እነሱ እንጂ እኔ ፈጻሚ ነኝ እኮ። ምንም አታውቅም ማለት እንድትወጣ ተፈልጓል። ስለዚህ ነገር ለማድረግ ነው። ይሄን ነገር ለማድረግ እስከምን እንደሚሄዱ የምታውቀው ነገር አለ? እስከ ማስወገድም ሊደርሱ ይችላሉ። ካልሆነ ማለት ነው መስመር ላይ መገባ ከሆነ ማትተው ከሆነ ስለዚህ ይሄ ነው። ይኸውልህ ምናልባት ካንተ በቂ ነገር አላገኘውም ብዬ አስባለሁ። ስትናገርም ብዙ ነገሮችን በደንብ አላብራራልኝም። ምክንያቱም እሷን ስጠይቃት ያንዳንዷ ነገር እያብራራች ነው የተናገረችው። ምክንያቱም የሰራችዋን ነገር በሙሉ ተናዛለች። ካንተ ጋር ግን የቀረኝ ነገር አለ። ምክንያቱም አንተ ከነበቀለ ጋር በተለይ ስለ ከበቀለ ጋር ያለ በጣም ጥብቅ ነገር ይሄን ያህል በኮንፊደንስ
ስታወራ የነበረው ነገር ለኔ ግልጽ አይደለም። ምክንያቱም እስር ቤት እንኳን ብገባ ለኔ ምንም አይደለም ምናምን እወጣለሁ አይነት ነገር ይሄ እና ያል ኮንፊደንስ የተሰማህ ለምንድን ነው? ከበቀለስ ጋር ምን አይነት ግንኙነት ነው ያለ? ማለት በሱ ኃይልስ ይሄን ያለ ተተማመን የቻልክበት ምክንያት ምንድን ነው? እኔ በበቀለ ስር እንደማለት ሰራለሁ። ሹፌሩ ሆኜ ሹፌሩ ማለት ነው። በቃ የሄደበት ሁሉ ሀጅ ነኝ። ከሱ ጋር በጣም ጥብቅ ግንኙነት አለኝ። ማለት የትም ቢሄድ የትም ቢልከኝ የትም ግባ ቢለኝ ምገባ ሰው ስለሆንኩ አስፈላጊ ነኝ እና እሱም ደግሞ በጣም የሚሰራቸው ስራዎች ትልልቅ ስራዎች ናቸው። ለምሳሌ ምን ናቸው? በቃ ህገወጥ የሆኑ ነገሮች እንዳለ ትልቅ የሚባሉ ነገሮች እሱ ጋር በሱ በኩል የማያልፍ ነገር የለም። በምንም አይነት መልኩ ከሴት መሸጥ ጀምሮ በቃ በትላልቅ ጽም ሊሆን ይችላል ብዙ አይነት ነገሮች በሱ ስር ነው የሚያልፉት እና በጣም ትልቅ ሰው ነው እና ከሷ ጋርም ስሙ እንዳይነሳ የፈለገው ገና ለገና በቤተሰብ መተው በደካማ ጎን ቤተሰብ ምናምን ብለው እንዳያጠቁኝ በሚል ነው። እሱም ቢሆን ከሷ ማን እንዳያጠቃው ነው የፈራው? ማለት ተቀናቃኝ አይጠፋም እኮ እንደዚህ አይነት ነገሩ ስትሆን አገኘ በሚል ብዙ ሰዎች እንትን ይላሉ እና ከሱ ሌላ ልጅ እንዳለው ኦልሞስት ብዙ ሰው አያውቅም ማንም ማለት ነው። እና የሚሰራቸው ስሮች ያው ትልቅ ስሮች ናቸው እና ደግሞ በጣም ማይገኝ ሰው ነው። እዚህ ነስትለው እዛ የሚሆን ሰው ነውና በደንብ አይገኝም እና ጥብቅ የሆነ በቃ ትልቅ የሆነ ቦታ ያለው ሰው ነው። ለአንተ እንዴት ኃላፊነት ሰጥቶ ይሄንን ጉዳይ ተከታተልልኝ አለ? እንደነገርከኝ ይሄ ነገር እንዳይሰማ ለአንተ ኃላፊነት እንደሰጠ ነግረኛል ቀደም ብለህ እና አንተ እንዴት ነው ከነሱ ጋር ስራ ልትሰራ የቻልከው? እንዴት ነው ማለት በዚህ ያህል ደረጃ እንዴት ነው ሊያምንህና ይሄንን ትልቁን ጉዳይ ለአንተ የሰጠ? እዚህ ጋር ልጅ ተጠንሶ እስከሚወለድ ራሱ የሷን ልጅ ብታይ ረጅም ጊዜ ነው እና በሱ ስር ረጅም ጊዜ ኖር ያለው ታማኝም ነኝ እና በጣም ረጅም ጊዜ ማለት ትንሽ ጊዜ አይደለም። ከዛ በፊትም እሷን ከማግኘቱም በፊትም ከሷ ጋር ማለት በጣም ረጅም ጊዜ ከሱ ጋር ሰርቻለሁ። ከሱ ጋር ሰራ በቃ ሚስጥረኛ ጋርዱ ተላላኪው ሹፌሩ ሁሉ ነገሩ ጉዳይ አስፈጻሚው እኔ ነኝ። እሱ የሚያረጋቸው ነገሮች ሂድና ጨርሳ ሲለኝ ጨርሼ መምጣት ነው እኔ። ስለዚህ እሱ ይሄን ቦታ እንደዚህ አይነት ነገር አድርስ ሲለኝ አደርሳለሁ። ሚስጥሮቹንም ደግሞ በደንብ አውቃለሁ። ስለዚህ በሱ ስር እኔ በጣም ብዙ ጊዜ አገልግያለሁ። የሱ ታማኝ አገልጋይ ማለት ነው። አዎ ቆይ ያልገባኝ ነገር የበቀለ ጉዳይ ያሸብር ጉዳይ ከኔ ጋር የውርስ ጉዳይ እንደሆነ እንዴት አወቅ? እና ስለ ውርስ እኔ እስካሁን ያን ያላወቅኩት ነገር አልነበረም። አንተ እንዴት ነው ይሄንን ነገር ልታነሳ የቻልክበት ምክንያት? ከወንድሜስ ጋር ይሄ ነገር የተገናኘበት ምክንያት አልገባኝም። እኔ በበቀለ ስር እንደሆንኩኝ ሁሉ በለጠም በሱ ስር ነው ወንድሜ እና አሸብርም በቀለም በቃ ምን የሆኑ ሰዎች ናቸው። ግን በለጠና እኔ ደግሞ ያው ከስር ያለን ሰዎች ነን። ስለዚህ ያው የውርሱ ጉዳይ ደግሞ በጣም አስፈላጊ ቦታ ስለሆነ ተቀናቃኝ አንተ ወንድሙ ስለሆንክ አንተን ከጫወታ አስወጥቶ ያ መሬት ደግሞ ዞርም ቀረም ያው ወደ መሪው እንዲሄድ እና በለጠ ሲያገኝ ያው በቀለ አገኘ ማለት ነው። ለበለጠም ያስፈልገውን ነገር ያደርግለታል፣ ያደርግለትም ነው። እሱ የትም ቢገባ ይመልሰዋል። ስለዚህ በቀለ አንተና እሱ እንድትጋጩ ነው የሚፈልገው። ከዛ መሬቱን ለራሱ ጥቅም ነው። ስለዚህ ዞረም ቀረም የበቀለ ነው አሁንም ቢሆን። ስለዚህ በለጠም ቢሆን ለሱ እንደመስራቱ ሁሉ በቃ በአጠቃላይ ውርሱን ካንተ መንቀጥ ነው ወደ በቀለ ለማምጣት ከበለጠው ከዛ ወደ በቀለ ይሄዳል ማለት ነው። ከዛ በቃ ነገሩ እዚህ ጋር ይፈጸማል። ስለዚህ ውርሱን በሙሉ እኔና ወንድሜን አጋጭቶ በቀለ የራሱ የማድረግ ነው ሐሳቡ ማለት ነው። አሸብር እዚህ ውስጥ ምንድነው የሚለው? አሸብርም እንደበቀለው ነው። ሁለት አጋሮች ናቸው።
አንድ ላይ ማለት ነው። እጅና ጓንት በላቸው ያሸብር ነው የበቀለ ነው የሁለቱም ነው። ግን ሞር የበቀለ ነው በጣም ሙሉ ብዙ ነገሮች እንትን የሚለው። ስለዚህ በቀለም በማይሚ አሸብር በሀብት ደረጃ በጣም ያለው ሰው ነው። ግን በቀለም አለው አይታማ። ቆይ በቀለን የት ላገኘው እችላለሁ? ምክንያቱም ሹፌሩ ነህ ብለኸኛል። መውጫ መግቢያውን ሚስጥራዊ ነገሮችን በሙሉ ታውቃለህ? አውቃለሁ። አሁን ላይ ግን የትም ልታገኘው አትችልም። ምክንያቱም እኔ ላይ ራሱ ሌላ ሰው የኔ መድቦ እዚህ ስመጣ እያየ ሊሆን ይችላል። ስለዚህ ልታገኘው የምትችለው አይነት ሰው አይደለም። ኦኬ፣ ልጠቁመኝ አትፈልግም ነው ወይስ? በጠቁመም የማግኘት እድል ትንሽ። እሱን እኔ አውቃለሁ። እሱን እኔ በራሴ መንገድ ፈልጓለሁ። ብቻ ያንዳንዷን ያለበትን ቦታ ትጠቁመኛለህ። ግልጽ ነኝ? ግልጽ ነኝ። እሺ፣ ከዛ የምታገኘው ነገር ምንድነው? ከበቀለ ወንጀለኛ እኮ ነው። ምን ማለት ነው? ማለት ሲሸጥ እኮ አላየውም። የኔን ቃል ኃላፊው ግን እሱ ነው። እስካሁን ያገኘዋቸው ሰዎች በሙሉ ያሸብርና የበቀለን ስም እየጠሩ የእምነት ክህደት ቃላቸውን ሰጥተዋል። ከሰው ማስረጃ ውጭ ምን እንዲኖር ነው የፈለገው? እሱ ልክ ነው። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይህን ይመስላል። ይሄ ሁሉ ዙሪያ ጥምጥም እንግዲህ በቀለና አሸብር በመተባበር እኔና ወንድሜን በማጋጨት ውርሱን በሙሉ ጠቅልሎ የመውሰድ ሐሳብ ነው። እርግጠኛ ነኝ እኔን ከጨዋታው ውጪ ቢያስወጡኝ ከስራዬ ቢያፈናቅሉኝ ራሱ ይህንን ነገር ወንድሜን ካለው ነገር ውጪ አድርገውት ሁሉንም ነገር ለራሳቸው የመጠቅለል ሐሳብ ነው። ምክንያቱም ወንድሜን የሚፈልጉት ለመጠቀሚያ እንደሆነ ግልጽ ነው። እሱ ደግሞ ያን ያህል ነገሩ ስላልገባው ይሄን ያህል ሴራ መሸረባቸው ይሄን ያህል ነገር ማድረጋቸው ስላልተረዳው እሺ እያለ የጠቀሙት መስሎ ትንንሽ ነገር እያሳዩት እሱን መሸወር ነው ያዙት። የተረዳሁት ነገር ይሄንን ነው። ከዚህ የበለጠውን ግን ምንድነው እየተፈጠረ ያለው? ከኛ ምንድነው የሚፈልጉት? አለመዋደዳችን ነው ወይም ደግሞ ገንዘባችንን ነው? ምንድነው የሚፈልጉት የሚለውን ነገር በቀለን ራሱን ለማግኘት ጥረት አድርግና ይሄን ነገር ፈተዋለሁ። ከዛ ውጭ ግን አረጋሽ እንደዚሁም የበቀለን ሹፌር ሁሉም ወንጀለኛ እንደሆኑ አረጋግጫለሁ። እንደዚሁም ያረጋሽ ልጅ ደግሞ በሕክምና ክትትል እንዲደረግላትና በጣም በርካታ ጊዜ መድኃኒት ትወስድ ነበረ። እንደገና እሷን ወደ ማገገሚያ ወስደን እንደገና መኖር እንድትጀምር ስነልቦና ጉዳት ደርሶባታል። ለእሷ ደግሞ እንደዚሁ አሁን በዚህ ሁኔታ ላረጋሽ ልጅቷን አሳልፎ መስጠት ለኛ ልክ ነው ብዬ አላስብም። አረጋሽ ሁሉንም ነገር ተናዛለች። ሴቶችን መድኃኒቶችን በሙሉ ለሱ በማቀበል እንደሚሸጡ ተረድተናል። ስለዚህ የሌባ ተቀባይ ናቸው ማለት ነው። ወይም ደግሞ ከታች ሆነው ስራን የሚያስፈጽሙ አካላት ናቸው ማለት ነው። እነሱን ደግሞ በህግ ለመጠየቅ እንገደዳለን። ስለዚህ ለዛሬ ነበረን ቆይታ ይህንን ይመስላል። ቀጣይ የሚመለከተውን አካል ወይም ደግሞ ወንጀለኛን አካል እስከምናገኝ ድረስ መልካም ቆይታ